Hello guys, how are you? Are you fine? Okay, today I'm going to teach you about gerund. gerund ሲባል ሰምታችሁ ታውቃላችሁ? gerund አሁን ግስ ነበረ ወይ ደግሞ verb ነበረ ing ፎርም ስንጨምርለት ወደ gerund ይቀየራል። ግን ሁሉም ing ፎርም የተጨመረበት ሁሉም gerund ማለት አይደለም። ምክንያቱም ግስ ሆኖ የሚያገለግልም ሁሉ አለ። ምንድናቸው? እነዚህ helping verbዎች ተጠቅሞ verb to be ተጠቅሞ ከዛ ing ፎርም ያላቸው ግሶች ከሆኑ ግን ይሄ ተግባር ግስ ወይ ደግሞ ሜን verb ናቸው። እዚህ ላይ ግን gerund የሚለው ግን ከግስ የመጣ እንደ ናውን ሆኖ የሚያገለግል ቃሎች ናቸው ማለት ነው። ing ፎርም ስለተጨመረላቸው ብቻ ወደ ስም የተቀየሩ ቃሎች ናቸው ማለት ነው። እንዴት ይሆናል የሚል ነገር ይመጣላችኋል ማለት ነው አምራችሁ። ግን ይህ ቪዲዮ ደግሞ ይመልስላችኋል። ከናንተ የሚጠበቀው እስከ መጨረሻ ማየት ነው ማለት ነው። gerund is the ing form of a verb that functions an a noun ይለናል። a noun አሁን ing ፎርም የተጨመረለት ሆኖ ከግስ የመጣ ወይ ደግሞ verbal noun ናቸው በሌላ አባባል። እሺ ስለዚህ እንደ ናውን ሆኖ የሚያገለግሉ ወይ ደግሞ እንደ ስም ሆኖ ነው የሚያገለግላቸው ወይ ደግሞ ጥቅማቸው እንደ ስም ነው ማለት ነው። እንዴት ይሆናል የሚል ጥያቄ ይመጣላችኋል ብዬ እገምታለሁ። አሁን ወደ ኤግዛምፕል ስንሄድ ግን መልሱ እዛ ላይ ታገኙታላችሁ። ኦኬ ኤግዛምፕል 1 she enjoys reading አለ። as a noun ነው የሚያገለግለው። she enjoys reading አለ። አሁን እሷ ማንበብ ያስደስታታል። ማንበብ reading ማለት ማንበብ የሚል ትርጉም አለው። read አይደለም reading ማንበብ የሚል she enjoys enjoy ምንድነው የሚያስከትለው? gerund ነው የሚያስከትለው። ስለዚህ enjoy ምንድነው? ግስ ነው። reading ማለት ደግሞ እንደ noun ሆኖ object ነው ማለት ነው። እሺ she enjoys reading እሷ የሚያስደስታት ወይ ደግሞ ደስታ የሚሰጣት ምንድነው? ማንበብ ነው ማለት ነው። ማንበብ አሁን ስም ነው አይደለ? አነበበ ወይ ደግሞ አነበበች እያለ አይደለም። ማንበብ ነው የሚለው። እሺ as a noun ሆኖ ተጠቀመ። ግን በደንብ ማየት ያለባችሁ እዚህ ላይ እስኪ ing ፎርም የተጨመረ አንድ ግስ ልጠቀም ልንገራችሁ ልዩነቱ። ለምሳሌ she is running right now አለ። አሁን እዚህ ላይ running የሚለው ነገር gerund አይደለም ግስ ነው። she is running right now አሁን እሷ እየሮጠች ነው ያለችው። በአሁኑ ሰዓት continuous tense ነው የሚጠቀመው ማለት ነው እዚህ ላይ በደንብ። ስለዚህ she is running right now ማለት በአሁኑ ሰዓት እየሮጠች። running ማለት እየሮጠች ግስ ነው። እየሮጠች አጋዥ verb አለ is የሚለው። ስለዚህ she is running right now ማለት present continuous tense ነው የሚያሳየው። ስለዚህ verb ሆኖ ነው የሚያገለግለው እንጂ gerund ሆኖ እያገለገለ ማለት አይደለም። reading ማለት ማንበብ ነው። አሁን ግን እየሮጠች የሚል ትርጉም አለው። running ማለት ግን እየሮጠች ነው የሚለው ትርጉም። ስለዚህ ይህ ልዩነቱ በደንብ እያያችሁ። ስለዚህ ሁሉም ing ፎርም የወሰዱ gerund ናቸው ማለት አይደለም። ሁሉም ing ፎርም የወሰዱ ደግሞ ግስ ናቸው ማለትም አይቻልም ማለት ነው። ስለዚህ ፎርማቸው ወይ ደግሞ ስትራክቸራቸው ወይ ደግሞ አቀማመጣቸው ይነግረናል። ምንድነው የሚያስከትሉት? አሁን እንደ አቀማመጣቸው ማለት ነው። verb አስከትሎ የመጡ ከሆነ ግን gerund ተቀይረዋል ማለት ነው። ምክንያቱም ተከታታይ verb አይደለም አጋዥ verb አለው እንደሱ እንደ main verbም ሆኖ ያገለግላል ማለት ነው። ስለዚህ she is running right now ማለት is እንደ አጋዥ verb ነው። running ማለት ደግሞ እንደ main verb ሆኖ ያገለግላል ማለት ነው። ስለዚህ gerund አይደለም ይሄ ማለት ነው። የላይኛው ግን reading የሚለው ግን gerund ነው ማለት ነው። ልዩነቱ በደንብ እየገባችሁ ነው። በደንብ እኔ ጋር እንደሆናችሁ ተስፋ አደርጋለሁ። ኦኬ እንቀጥል። the most common use of gerunds are as a subject ሆኖ ያገለግላል። as a object ሆኖ ያገለግላል of verbs and preposition ሆኖ ያገለግላል or አስከትሎ ማለት ነው። as a subject complement ሆኖ ለማድረግም ያገለግላል ማለት ነው። እንደዚያ ሆኖ ያገለግላል ማለት ነው። እሺ አሁን gerund as a subject እስኪ እንደ subject ሆኖ የሚያገለግለው እንዴት ነው? በምን ሁኔታ ነው subject ሆኖ የሚያገለግለው? እስኪ እንየው። example swimming is my hobbies swimming መዋኘት is my hobbies ይላል። የኔ መዋኘት ሆቢ ማለት ምንድነው? የሚያስደስተኝ ነገር ነው። መዋኘት የሚያስደስተኝ ነገር ነው እያለ ነው። ለኔ የሚያዝናናኝ ነገር መዋኘት ነው እያለ ነው። መዋኘት
ለኔ የሚያስደስተኝ ነገር ነው የሚል ነገር ነው። መዋኘት ማለት እንግዲህ ስም ነው እንጂ ግስ አይደለም። ስለዚህ swimming is my hobbies የሚለው ነገር swimming is a subject ነው ያገለገለ ማለት ነው። ስለዚህ በደንብ እዩት። ወደ ሁለተኛው ኤግዛምፕል ስንሄድ running is good for your health አለ። ይሄም ሳብጀክት ነው ሆኖ ያገለግለው running። አሁን running ግስ አይደለም እዚህ ላይ running ሩጫ እያለ ነው። running መሮጥ የሚል ትርጉም አለው። ሩጣ መሮጥ is a good for your health ይላል። running is good for your health መሮጥ ለጤና ጥሩ ነው እያለ ነው። ለጤና ጥሩ ነው። ስለዚህ መሮጥ የሚል ሳብጀክት ነው እንጂ ግስ አይደለም ማለት ነው። ስለዚህ gerund ነው ማለት ነው። ኦኬ gerund as object gerund እንደ ኦብጀክት ሆኖ ሲያገለግል ደግሞ እንዴት እንጠቀመዋለን እንየው። ኦኬ ኤግዛምፕል he likes dancing አለ። he likes dancing likes verb ነው። he likes dancing መደነስ ይወዳል። እሱ ማን? እሱ መደነስ የሚለው gerund ነው። dancing የሚለው gerund ነው ማለት ነው። መደነስ ስም ነው። ኦብጀክት ሆኖ ተቀባይ ነው አይደል? ስለዚህ ኦብጀክት ሆኖ ያገለግላል ማለት ነው። ኦኬ ሁለተኛው they don't like drinking አለ። መጠጣት የሚል ትርጉም አለው drinking የሚለው። ስለዚህ gerund ነው። they don't like drinking መጠጣት አይወዱም። እነማን? እነሱ የሚለው ነገር። ስለዚህ drinking like የሚለው አስከትሎ የመጣው ምንድነው? drinking የሚል ነገር ወይ ደግሞ gerund አስከተለ ማለት ነው። ስለዚህ ግስ አይደለም። ምንድነው? ስም ነው። ስሙ ምንድነው? ኦብጀክት ነው። ኦኬ gerund after prepositions እንደገና gerund preposition አስከትሎ ሲመጣስ እንዴት እንጠቀምበታለን የሚለው ነገር በደንብ እናያለን። እሺ gerund ምን አስከትሎ? preposition አስከትሎ ሲመጣስ። ኦኬ ኤግዛምፕል he is interested in learning new language አለ። he is interested in ምንድነው? preposition ናት። learning የሚለው ደግሞ gerund ነው። መማር የሚል ትርጉም አለው። new languages he is interested አዲስ ቋንቋ መማር በጣም ፍላጎት አለው ማለት ነው። እሱ ፍላጎቱ ነው። በቃ ፍላጎት አለው ማን? እሱ። ስለዚህ አዲስ ግን ምንድነው ትርጉሙ ግን ወይ ደግሞ አስከትሎ ያለውን ግን interested ማለት የስሙ ገላጭ ነው። እሱ interested ነው ማለት ነው። in learning a new language የሚለው ደግሞ learning ማለት መማር ማለት ነው። ስለዚህ preposition አስከትሎ ሲመጣ የሚያሳየን ማነው? ስሙ ነው ማለት ነው። ወይ ደግሞ ሴንተንስ ነው ማለት ነው። ኤግዛምፕል 2 they are good at playing basketball አለ። at የሚለው preposition ነው። they are good እነሱ ምንድነው? ባስኬትቦል መጫወቱ በጣም ፍላጎት አላቸው ወይ ደግሞ ጥሩ ናቸው። እዛ ላይ መጫወት ጥሩ ናቸው እያለ ነው። they are good at playing መጫወት ባስኬትቦል ኦኬ ባስኬትቦል መጫወት እነሱ በቃ ጥሩ ናቸው። እዛ ላይ መጫወት ነው ጥሩ፣ ሌላ አይደለም። እነሱማ እዛ ላይ ነው ጥሩ ገለ እያለ ነው። ስለዚህ playing ማለት መጫወት የሚል ትርጉም አለው። ስለዚህ ማን አስከትሎ ነው የመጣው? at የሚለው preposition አስከትሎ መጣ ማለት ነው። ስለዚህ ትርጉሙ እየተረዳችሁ መሄድ አለባችሁ። gerund after phrasal verbs እንደገና gerund phrasal verb አስከትሎም ይመጣል። አብዛኛው ጊዜ phrasal verb ምንድነው የሚያስከትሉት? gerund ናቸው ማለት ነው። ኦኬ ኤግዛምፕል he gave up smoking last year አለ። he gave up smoking። አሁን smoking የሚለው gerund ነው። gave up ማለት ደግሞ preposition ነው። he gave up preposition phrasal verb ነው። phrasal verb ስለዚህ እነሱ አምና ነው ያቋረጡ ማጨስ smoking ማጨስ የሚለው ነው። አምና አቋረጡት እያለ ነው። he gave up እሱ ማለት ነው። እሱ ማለት ምንድነው? ምንድነው? እሱ ማለት ነው። እሺ እየተረዳችሁ ነው አይደለ? እሱ ያቋረጠው ማጨስ አምና ነው እያለ ነው። he gave up smoking last year smoking ማጨስ ግስ አይደለም እዚህ ላይ። ስለዚህ gerund ነው። እንደዚህም ሆኖ ያገለግላል ማለት ነው። ምን አስከተለ? phrasal verb ማለት ነው። ወደ ሁለተኛው he looks forward to meeting you አለ። he looks forward look እንደገና to
እንደዚህ እነዚህ ምንድናቸው ፍሬዛል ቨርብ ናቸው forward meeting you ላንተ ለማግኘት መሰለኝ ለሚያየው እያለ ነው ሚቲንግ ማግኘት ላንተ ለማግኘት ነው forward እያየ ያለው እያለ ነው ስለዚህ ሚቲንግ የሚለው ከፍሬዛል ቨርብ አስከትሎ የመጣ ነገር ነው ማለት ነው ስለዚህ የሚያስከትሉት ምንድነው ገለ ብዙ ነገር የሚያስከትሉ መሆኑ ነው ስለዚህ እዚህ ላይ ግን ቀንጨፍ አድርጌ ዋናዎቹ ኮንሰፕቱ እንዲረዳችሁ አድርጌ ነው የሚያስተምራችሁ ያለሁት እንጂ ሁሉ እየዘረዘርኩት ማለት አይደለም አሁን እንለፍ generally verb followed by gerunds are አለ አሁን gerund ብቻ የሚያስከትሉት ቨርቦች አሉ gerund ብቻ የሚያስከትሉት ቨርቦች አሉ እነሱ እነማን ናቸው ኤግዛምፕል በሴንቴንስ እንይና ከዛ ደግሞ ቨርቦቹ ቃሎቹ እንዘረዝራቸዋለን እነማን ናቸው ሁሉም አይደለም የተወሰነ እንዘረዝራለን እነማን ናቸው የሚል ነገር ደግሞ እናያለን እነዚህ ምንድነው ማድረግ ያለብን በቃ በደንብ ፕራክቲስ በማድረግ ነው እንጂ ህግ በብዙ አይደለም ያላችሁ ህግ ምን ያስከትላል እከለ ምን ያስከትላል የሚለው ነገር በደንብ በልምድ በፕራክቲስ ነው መለማመድ ያለብን እንጂ ህጉ ይሄ በዚህ ምክንያት እንደዚህ የሚለው ብዙ አይደለም ያለው ግን በልምዲ እንወስዳለን ወይ ደግሞ በሚሰጠን ሴንስ ነው የምንወስደው ማለት ነው ኦኬ ኤግዛምፕል I love swimming love ምንድነው የሚያስከትለው gerund ያስከትላል ማለት ነው ስለዚህ swimming ማለት መዋኘት ማለት ነው ስለዚህ I love swimming ማለት መዋኘት እወዳለሁ ወይ ደግሞ በጣም እወዳለሁ እያለ ነው ማለት ነው ኦኬ ሁለተኛው I enjoy playing football እግር ኳስ መጫወት ያስደስተኛል እያለ ነው ስለዚህ enjoy ምንድነው የሚያስከትለው ማለት ነው gerund ያስከትላል ማለት ነው ሁሌ enjoy የሚል ግስ ምንድነው የሚያስከትለው gerund ስለዚህ playing ማለት መጫወት I enjoy playing football ማለት እግር ኳስ መጫወት ያስደስተኛል እያለ ነው እሺ he delayed making a decision አለ he delayed making decision delayed ምንድነው ይዘገያል ማለት ነው ዲሲዥን ለመስጠት እሱ ይዘገያል እያለ ነው ስለዚህ making ማዛጋጀት ወይ ደግሞ ዲሲዥን መፍጠር የሚለው ይወስዳል ማለት ነው delayed ይዘገያል የሚል ትርጉም አለው ዲሲዥን በቃ ውሳኔ ለመስጠት ይዘገያል እሱ ውሳኔ decision making የሚል ትርጉም አለው ስለዚህ ወደ አራተኛው ስኪን ይሄድ they avoid talking during meeting አለ they avoid talking during meeting እነሱ ስብሰባ ላይ ማውራት አቆሙ ማውራት talking ማለት ማውራት የሚል ትርጉም አለው ስለዚህ gerund ነው avoid ደግሞ ግስ ነው ምንድነው የሚያስከትለው ማለት ነው gerund ያስከትላል ማለት ነው avoid they avoid talking during meetings ስብሰባ ላይ ማውራት አቆመዋል እያለን ነው አቆሙ እሺ during meeting ወደ አምስተኛው would you mind waiting for a few minutes አለ would you mind waiting for a few minutes ትንሽ እንድጠብቅ መጠበቅ ትንሽ ቅር ይልሃል ወይ mind ምንድነው የሚያስከትለው gerund ነው waiting መጠበቅ የሚል ትርጉም አለው waiting would you mind waiting for a few minutes ለተወሰነ ደቂቃ ወይ ደግሞ ለተወሰነ ጊዜ መጠበቅ ቅር ይልሃል እንድትጠብቀኝ ቅር ይልሃል እያለው ነው እንጠብቀኝ ቅር ይልሃል ወይ መጠበቅ እንደምን ስለዚህ ምንድነው የሚያስከትለው mind የሚለው gerund ነው የሚያስከትለው ማለት ነው ኦኬ ወደ ስድስተኛው can you imagine flying like a bird flying ማለት መብረር ማለት ነው ስለዚህ gerund ነው ይሄ መብረር imagine ማለት ደግሞ ግስ ነው imagine እስኪ ሐስበዋል እያለ ነው ስለዚህ ምን እያለህ ነው can you imagine flying like a bird እንደ ወፍ እንዴት መብረር በቃ imagine እያሰብከው ነው እስኪ እንደ ወፍ ስትበር ገለ እያለው ነው imagine እያደረከው ነው እያሰብከው like እንደ ወፍ ስትበር በቃ ገለ እያለው ነው ስለዚህ can you imagine flying like a bird ማለት እንደ ወፍ እየበረርክ መብረር ታስዋል በቃ imagine እያደረከው ነው እያለው ነው ስለዚህ flying is a gerund and imagine is that follows gerund verb ነው ኦኬ ወደ ሰባተኛው I enjoy cooking enjoy ምንድነው የሚያስከትለው ብያቸዋለሁ ሁሌ gerund cooking ማለት ነው ማዘጋጀት ወይ ደግሞ መስራት የሚል ትርጉም አለው ማለት ነው ኦኬ ስለዚህ
መስራት ወይ ደግሞ ኩኪንግ ማድረግ ያስደስተኛል እያለ ነው። ኦኬ ወደ 8ኛው I miss going out the house ያለ out the house I miss going out the house miss ማለት verb ነው going ማለት መውጣት እያለ ነው መሄድ ወደ ውጪ መሄድስ ናፈቀኝ እያለ ነው I miss going out the house ከቤቱ ወጥተ መሄድስ እያናፈቀኝ ነው መሄድ እያናፈቀኝ ነው እያለ ነው 9ኛው she enjoys reading book in her free time በትርፍ ጊዜዋ ማንበብ ያስደስታታል እሷ እያለ ነው ስለዚህ enjoy ሁሌ እየደረጋገምነው ነው ማለት ነው 10ኛው swimming feels great swimming feels great በቃ መዋኘት ጥሩ ስሜት ይሰጣል እያለ ነው ጥሩ ስሜት ይሰጣል በጣም ጥሩ ስሜት ይሰጣል እያለ ነው ስለዚህ እነዚህ ምንድነው የሚያስከትሉት ማለት ነው gerund የሚያስከትሉ ቨርቦች ናቸው ማለት ነው አሁን verb like the following are verb like the following are following only gerunds ማለት ነው እዚህ ታች ያሉት ወይ ደግሞ ተዘርዝረው ያሉ ደግሞ ቃሎች ናቸው ቃሎቹ ደግሞ verb ናቸው ምንድነው የሚያስከትሉ ሁሌ gerund የሚያስከትሉ ናቸው ማለት ነው ስለዚህ ማየዝ መሸምደድም ያስፈልጋል እዚህ ላይ በደንብ ምክንያቱም gerund and infinitive ስትማሩ በተለምዶ ወይ ደግሞ ፕራክቲስ በማድረግ ነው ምናቀው እንጂ በግራመሩ በቃ ምንድነው ገለብለ ሚነግረን ነገር አይደለም ያለው ማለት ነው ስለዚህ በደንብ ዲፕሊ ማየት ያስፈልጋል ማለት ነው እነማን ናቸው ግን እነዚህ ቃሎች imagine የሚል enjoy finish deny admit suggested keep begin give up permit recall risk report mind forbid escape እነዚህ ቃሎች ወይ ደግሞ ቨርቦች ምንድነው የሚያስከትሉ ማለት ነው gerund የሚያስከትሉ ቃሎች ናቸው ማለት ነው ስለዚህ gerund ምን መሆኑን በደንብ ተገንዝባችሁታል ብዬ ተስፋ አደርጋለሁ ከተገነዘባችሁ ደግሞ subscribe share and like አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ thank you very much